ይሄንን መሰሪያ ያየሽው? እኔ ምንም ያየሁት ነገር የለም። ምን ማለት ነው? እንዴት ነው ማታዩ? እኔ እንጃ። ቆይ ግን ማያ አንቺ ሳይንስ ለማየት እርግጠኛ ነሽ? ካይኔ ወዲም ማምነው ምንም ነገር የለም። ቆይ ስጠብቂ መጣ። ለምንድን ነው የጠጣሽው? ማሚ ላርምሽ እኔ ላርምሽ ለምንድነው የጠጣሽው አይባልም ለምንድነው እስከ ዛሬ ድረስ መጠጥ ያልጠጣሽው ነው የሚባለው ምን ነካሽ መቼም ስለመጠጥ ካንቺ የበለጠ ማቀላ ከዚህ በፊት አታስታውሽም ልጠይቅሽ ስመጣ ምን እንዳልሽ ደውለህ ነበር ማን መቼ አሁን ረን ያልደወልኩ ምናልባት አንድ ወዳጄ የሆነ ቦታ መደወል ፈልጋ ስልኬን ተቀበላኝ ነበር ሳታውቂ አንቺ ቁጥር ነክታ ይሆናል ምን አይነት አባባል ነው እንዲህ ስትል ምን ያህል ስሜቴን እንደምትጎዳ አታውቅም ቢያንስ አንቺ ከኔ ጋር ነው ያለሽው ዳናይት ማብራ እንድትሆን የሚችለውን ሁሉ ጥረት እያደረኩ እንደሆነ መቼም ይገባል ለምን ባዶነት እንዲሰማኝ ታደርገኛለህ እባክሽን ሄደን ዝም በይኝ ለኔም ሆነ ለልጅ ያለሽን መልካምነት አልክደው ግን እኔማ ትንሽ ትቆይብኝ አልተመቸሽም ብዬ ልሄድ ነበር ይቅርታ ሳላውቅ ሰዓቱ ረፈደ ደህና ምንም አይደል ይሄ ቁልፍ በቋሚነት አንቺ ጋር ይሆን በተረፈ ትላንትና የግቢውን ሰዎች ስላስተዋወቁሽ ምንም አዲስ ነገር አይኖርም የምትፈልጊው ነገር ካለ ደውዪ እሺ ደውልልዎታል ለዛሬ ልጄን አጠፋብኝ አንተ ክፉ አንተ ሰይጣን አሁን የታመመን ሰው እንደዚህ መወዝወዝ ተገቢ ነው ኤደን እንሂድ ባክሽን ጤንነት እየተሰማኝ አይደለም ጭንቅላትሽን ግን ትንሽ ብታሰሪው ጥሩ ነው ምናልሽ አንቺ ምንድን ያልሽው ለምንድነው ግን ይሄን ያዳገት ይሆናል ምን የጠየቅኩ ነው መለስኩልሽ ጎዳናይት ግን አላመንኩም እንግዲህ ምን ማድረግ ይችላልው ካላመንሽኝ ባምነህ እኮ ደስ ይለኛል ግን እንዳምነ የሚታመን ነገር ንገረኝ ከእንደዚች አይነት ሴት ጋር ነው በትዳር የቆየው? አዎ። ስለ
ስለዚህ ትዳር ሳይሆን የጦር ሜዳ ህይወት ነው ያሳለፍኩት በለኛ። አይ እንዲህ እንደምትይ እንኳን አይደለም። ምን ማለት ነው? እንጃ እኔ ሙናን በዚህ ባህሪዋ በፍጹም አላውቃት። በደንብ ታውቃታለህ። ለዚህ መሰለኝ ገና ስታያት ከመኪና በጥንቃቄ ወርደህ ስታናግራት የነበርከው። ይቅርታ ሄዱ። አንቺም ተጨማሪ ፈተና ባትሆኝብኝ መልካም ነው። ፈተና አልሆንኩብህም። መቼም ደጅ ድረስ ሞቴን ደግሳልኝ እንደመጣች አትክደው። አንተ በመሃል ገብተህ ባታስቆማት እኮ ይሄኔ ሞች ነበርኩ። አሁን ዋናው ነገር እንኳን ያ መጥፎ ሰዓት አለፈ። ማለፉን በምን አወቅ? እንዴት? የዳናይት እናት አንድ ከባድ ዓላማ እንዳላት አትጠራጠር። ሄዱ ያን ያህል እኮ አስጨናቂ ሴት እኮ አይደለችም። እንደውም ዝም ብላ ራሷን ትጎዳለች እንጂ። አጨርሰው ደሬ። እኔና እሷ በዛች ባጭር ቅጽበት ውስጥ በደንብ ተናበናል። ለነገሩ የዳናይት እናት ስለሆነች ነገሩን ትቼዋለሁ። እንደዛ ነው የሚሻለው ሄዱ። መተው ነው የሚሻለው። ብዙ ነገር ተሸክመ የኖርክ ሰው እንደሆንክ እየገባኝ ነው። አሁን ሄዱ ይህንን ሸክም የምታሳርፊኝ ደግሞ አንቺ እንደሆንሽ ሙሉ ተስፋ አለኝ። በምችለው ነገር ሁሉ ከጎነ ነኝ። አመሰግናለሁ። በላውን ትንሽ ተረጋጋና ወደ ሐኪም ቀጠሮ እንሂድ። ዛሬ እንኳን ከቤት ባልወጣ ነው ደስ የሚለኝ። የቀጠረ እኮ ሐኪም ነው። እንዴት ነው እንደቀላል ነገር የምታየው? ግድ የለሽም ሄዱ። እሺ በይኝና ለዶክተሩም ቢሆን ደውዬ ነግረዋለሁ። አንተም በማወቄ ምንም አይቆጭም። ቢያንስ ለትንሽ ጊዜ ደስተኛ አድርገኛል። ፍቅር ሰጥተ መኖሬ እንደወድ ያደረከኝ አንተ ነህ። ሁሉን ነገር ሸሽቼ የመጣሁት አንተ ጋር ነበር። ተወዳጅ ብላ አዲስ ስም ካወጣልኝ በኋላ አዲስ ህይወት ወደኔ መጣ ብዬ በደስታ ሰከርኩ። ቀሪውን ህይወቴ ካንተ ጋር ለመኖር በደስታ ስመጣ አንተ ግን ገፋኸኝ። አልገፋውሽም ዳናይት። አንቺ በፍጹም የምትገፊ ሴት አይደለሽም። እሱን ተው። ዛሬ የመጣሁት ለእናቴ በጻፍክላት ይህን ጽሑፍ በተመለከተ አንድ ነገር ለማወቅ ስለፈለኩ ብቻ ነው። እሺ? እውነቱን እነግርሻለሁ ዳናይት። አንዴ ለመጨረሻ ጊዜ ንገረኝ። ይሄ ጽሑፍ ያንተ አለመሆኑን በምን ላምን እችላለሁ? የኔስ መሆኑን በምን እርግጠኛ ልትሆኚ ትችላለሽ? ከዚህ በፊት ብዙ ነገር ጽፈልኝ እንደነበር አትርሳ። እዚህ ወረቀት ላይ ያለው ጽሑፍ ደግሞ አንተ ከምትጽፍልኝ እጅ አጣጣል ጋር አንድ አይነት ነው። ዳናይት ለአንዴና ለመጨረሻ ጊዜ ልንገርሽ፣ የምትይው ሁሉ ልክ አይደለም። እሺ ደህና ሁላችንም ውስብስብ ጥያቄ ልንሆንብሽ አይገባም። ይሄንን ደግሞ መመለስ ያለብኝ እኔ ነኝ። ስሜትሽን ስለጎዳሁት በጣም ይቅርታ። ከዚህ በኋላ ግን ምንም አይነት ማዕበልና ወጀብ ቢመጣ የማይናወጥ እውነቴን ልስጥሽ እኮ። ምንድነው? ከዛሬ ጀምሮ ከዚህ ቤት አትውጪ። አብረን እንኖር። የሆነ ነገር በእኛ ምን ልበልህ? እኔና አንቺ የምንተዋወቀው ዛሬ ነው። ዛሬን መዋደድ ከቻልን ፍቅራችን የነገን ጥያቄ ይመልሳል። እየጠበቅኩሽ ነው። በምን ላምነህ እችላለሁ? እሱን አላውቅም። እንዳልሽው ግን መኖርን የሚያስመኝ ማንነት ከኔ ዘንድ አግኝተሽ ከነበረ ያው እስከ ተፈቀደልን ጊዜ ድረስ አብረን እንኖር።
ቆይ አንዴ ሄሎ ለህይወትሽ የሚጠቅምሽ ነገር እንዳልሰጠንሽ አውቃለሁ። አንቺ ምንም አላጠፋሽም። ህይወትሽን ጨለማ ያደረግንብሽ እኛ ነን። ግን እባክሽ የኔን መንገድ እንዳትከተይ። ከመሰረቱ የተናጋው ህይወቴ ባንቺ ላይ አይደገም። ራሴንም ሆነ ቀሪውን ዓለም ጠልቼ የምኖር ሴት ነኝ። ከኔ ምንም አታገኝም። ስለዚህ በርትተሽ ራስሽን እርጂ። በተረፈ ወንድ የሚባል ፍጥረት እንዳቀርቢ። ወንዶች ክፉዎች ናቸው፣ ይሰብሩሻል። ልትጸየፊያቸው ይገባል። ስለነሱ ማውቀው ይሄንን ብቻ ነው። ስለዚህ በምንም አይነት ምክንያት ወንድ ልጅ ወደ ህይወትሽ እንዳይመጣ። በጣም እወድሻለሁ። ክፉዎች ናቸው፣ ይሰብሩሻል። ልትጸየፊያቸው ይገባል። ስለነሱ ማውቀው ይሄንን ብቻ ነው። ስለዚህ በምንም አይነት ምክንያት ወንድ ልጅ ወደ ህይወትሽ እንዳይመጣ። በጣም እወድሻለሁ። በጣም እወድሻለሁ። እርግጠኛ ነኝ ገጠር የናፈቁ ዘመዶች ጋር እየደወልክ ነው። እንደዛ ነው። በቅርቡ ሄደ እንደጠየካቸው አስታውሳለሁ። ልክ ነሽ፣ አይቻቸው ነበር። ግን ያው አሁንም ባይኔ ላይ ሄዳሉ። ለነገሩ የገጠር ናፍቆት ልዩ ነው። ገጠር ዘመዶች አሉሽ እንዴ? አሉኝ። ይገርማል። ከከተማ ይልቅ የገጠሩ ህይወት ነው የሚናፍቀኝ። ለምንድን ነው አይኔን የምትፈራው? አይ መፍራት እኮ አይደለም፣ የማክበር ነው። መከባበሩ ጥሩ ነው። ሽሽቱን ግን አልወደድኩልም። ኧረ እኔ አልሸሽም። ሸሸኝ እንጂ ከዚህ በኋላ እህት ነኝ። ስለዚህ የሚያስፈልግ ነገር ካለ ንገረኝ። እሺ። እውነቴን ነው። ደሬም ወንድም ነው፣ እኔም እህት ነኝ። ስለዚህ ግንኙነታችን የሰሪና የሰራተኛ ሳይሆን የቤተሰብ እንዲሆን ነው የምፈልገው። እሺ፣ እግዚአብሔር ይስጥልኝ። ሳሌም እንዳነበው የሰጠችኝ መጽሐፍ አንዱን ገጽ እንኳን ገለጬ ሳላየው አንተ እንዳጋመስከው ብታይ ይገርማታል። እንደ መጽሐፉ ይዘትማ ቢሆን ትናንትናውኑ ነበር መጨረስ የነበረብኝ። አሪፍ ታሪክ ነው፣ ምንም ጥርጥር የለውም። እንዴት ብዬ ልንገርሽ? ታሪኩ በጣም አሪፍ ከመሆኑ የተነሳ እንጃ እውነተኛ ታሪክ ሳይሆን የሆነ ፈጠራ ነገር ነው የሚመስለው።
ሄሎ አቤት ምን የሚሉ ስርዓት ማጣት ነው ያላወቅ እንደሆነ ታዲያ እንደዚህ ተብሎ ነው እንደሚጠየቀው አይደለም ይሄ የተከበረ ሰው የሚኖርበት የትልቅ ሰው ቤት ነው የኔ ወንድም አንተ የምትለው ደረጃ ሌላ ሊሆን ይችላል ስለዚህ ካሁን በኋላ ከይቅርታ ጋር እዚህ ስልክ ላይ እንዳትደውል ምንድነው የሚሉሽ በጣም ይገርማል እኮ ንገሪ ነው ምንም አያደርግልህ ምንድነው ይሄ ችግር አለ እኔ ምን አውቃለሁ የደወለው ሰው ምንድነው ያለው ዛሬ መጀመሪያቸው አይደለም ምኑ ስልኩ ነው ከቅርብ ጊዜ ወዲህ እዚህ ስልክ ላይ ብዙ ሰዎች እየደወሉ የሚጠይቁት ጥያቄ ግራ ያጋባኝ ምንድነው የሚጠይቁሽ ከስልኩ በፊት ግን አንድ ልጠይቅ የምፈልገው ነገር አለ ይቅርታ ዳሬ አንተ ግን ይሄ ጠንቋይ ቤት ምናምን ትመላለሳለህ እንዴ ምን አይነት ጥያቄ ነው አላውቅም የዛ አካባቢ ነዋሪዎች ግን ስላንተ ያላቸው ግንዛቤ ይሄ ነው ምንድነው እሱ የምትነግረኝ በተደጋጋሚ ሰምቼው ግራ የተጋባውበት ነገር ግን ልሸሸው አልቻልኩም ይሄን መረጃ ደግሞ ለአካባቢው ሰው የበተነው አዳሙ ነው አሉ አዳሙ እኔ ምን አውቃለሁ የሰማሁት ነገር ነው ምንድነው ከሱ መስማት አለብኝ ታዲያ በዚህ ሁኔታ ነው እንደምታናገረው በምን ሁኔታ ማናገር እንዳለብኝ አላውቅም እሺ ቆይ ተረጋጋ ሄሎ አቤት ሰውዬ ለምንድን ነው ግን ስነ ስርዓት የማይኖርህ ምን አዳሙ ቆይ አንዴ ጠብቅ ራሱን አናግረው ሄሎ ዘጋ ካሁን በኋላ ማያርፍ ከሆነ በስልኩ አሳደን ይዟል አቤት ጋሽ አዳም በጧት ልብስህን ያዝና ቤቴን ለቀህ ሂድ አልገባኝም ጋሽ ጨርሻለሁ አቤት እንዴት ነው ስርጉት ያንተ መጽሐፍ ፊልም ለማድረግ የወሰንኩበትን ቀን እንዴት እየረገምኩት እንደሆነ ታውቃለህ ግን ማንንም ሰው ባንቺ ቦታ ቢሆን መራገሙን አላውቅም እንጂ ቅር እንደሚሰኝ ግን አውቃለሁ እንዴ ከገባ ታዲያ ለምን አታዝንልኝ አይዞሽ አትጨነቂ
ለሁለታችንም መፍትሄ የሚሆን ነገር እጄ ላይ አለ። ዛሬ ላግኝሽ ይመችሻል? ምን ይምጣለ? አመሰግናለሁ። ምንም አልፈልግም። እሺ በቀናት መካከልን ችግር የሚፈታ ምን መፍትሄ ያመጣል? ለሁላችንም ይጠቅማል ያልኩትን መፍትሄ ነው ይዤልሽ መጣሁት። ጥሩ ንገረኛ። ሁሉም ነገር ይቅር። አልገባኝም። ውላችን እንዲፈርስ ፈልጋለሁ። ምን አይነት ሰው ነህ ግን አንተ? ስርጉት አስቤበት ነው የነገርኩሽ። በጣም አመሰግናለሁ። አንድ ነገር ልንገር ግን በፍጹም አንላቀቅ። በፍጹም። ቆይ አንቺ ከኔ መጽሐፍ ሌላ ታሪክ መስራት አትችይም? እሱን አንተ አትነግረኝም። ካንተ ታሪክ የሚበልጡ ብዙ ምርጥ ፊልሞችን ሰርቻለሁ። እና እንለያያለን። ስንለያይ ግን ከባድ መስዋዕትነት እንደማስከፍል አትጠራጠር። በህጉ መሰረት የሚያስፈልገውን ለማድረግ ዝግጁ ነኝ። እሱ ብቻ እንዳይመስል ብዙ የምንተሳሰበው ጉዳይ ይኖረናል። ቆይ አንቺ ገንዘብሽ ነው አይደል የሚያሳስብሽ? በቃል ከገንዘቡን ባሻገር ብዙ ያሰናከልክብኝ ጉዳይ አለ። ምንድነው ያሰናከልኩብሽ? አልነግርህ ግን እመነኝ አለቅ። እሱን እንግዲህ አብረን እናየዋለን። የፊልም ስራችሁን በተመለከተ ለፈጠርኩባችሁ መረባበሽ ይቅርታ ጠይቃለሁ። ከዚህ በኋላ ግን ምንም አይነት ችግር እንደማልፈጥርባችሁ ልነግርሽ ነው የመጣሁት። ይህን ስራ የማሳገድ መብት የለኝም። ከኔ በፊት የተፈጠረ ታሪክ ስለሆነ ስራችሁን የማበላሽበት ምንም አይነት ምክንያት ሊኖረኝ አይገባም። ስለዚህ ተረጋግታችሁ ስራችሁን መቀጠል እንድትችሉ ነው ልነግራችሁ የመጣሁት።